በሀገራችን ላይ በአሁን ሰዓት እየታየ ካለው ነባራዊ ሁኔታ አንፃር ቅድስት ቤተክርስቲያን ምን ጊዜም ቢሆን በሐዘን ውስጥ ነው ያለችው። ምክንያቱም ኢትዮጵያ ሀገራችን እንደሚታወቀውና እንደምንገነዘበው ከ90% በላይ የሃይማኖት ሀገር ተብሎ ነው የሚጠራው። በተለያየ የእምነት ስርዓት ውስጥ ያለን ብንሆንም ነገር ግን የትኛውም የእምነት ተቋም ሰላምን ከመጥላት ሰላምን ካለመፈለግ የሚያስተምር አለ ተብሎ አይታሰብም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ይበልጡኑ ትኩረት ሰጥታ የምትሰራበት ተግባር ከመሆኑ አንፃር በአሁን ሰዓት ይሄ አይነት ነገር በሀገራችን ተከስቶ ያለ መደማመጦች ያለ መከባበሮች ያለ መስማማቶች አንዱ ለአንዱ ያለ ማሰብ አንዱን ያለ ማዳመጥ አንዱን ያለ ማክበር ነገሮች መኖራቸው የብዙ ጊዜ ቤተክርስቲያናችን ሐዘንም ነው። የቤተክርስቲያናችንም ለምን ይሄ ሆነ የሚለው ጥያቄዋ ነው። ዞሮ ይህንን ነገር ደግሞ በጊዜ ሂደት መፈታቱ የግድ ስለሆነ እንደ ሀገር አስባ ሀገር ተጨንቃ በጉዳዩ ላይ ይህንን የመሰለውን ሀገራዊ የምክክር ኮሚሽን ማቋቋም መቻሏ የግድ ነው። መጀመሪያም ቢሆን ቤተክርስቲያን አላማዋ ነው ስራዋም ነው ስትጮህ የኖረችለት ጉዳይ ነው። አሁንም ደግሞ ይሄ የሁሉም አስተዋጽኦ ያለበት ሀገራዊ ምክክር ኮሚሽን ተቋቁሞ ወደ ተግባር ተገብቶ እንቅስቃሴ እየተደረገ ያለው ተግባር ይበልጡኑ በጣም የሚያስደስት ተግባር ከመሆኑ አንፃር እስካሁንም ቤተክርስቲያን ተገቢ የሆነውን ተሳትፎ እያደረገች ነው ያለችው። ወደፊትም በዚሁ ተሳትፏ አጠናክራ የምትቀጥል ይሆናል።